ጤና ይስጥልን ክቡራትና ክቡራን፣ ሰበር መረጃዎችን ይዤ ቀርቤያለሁ። ያ ታላቅ ተስፋ ተጥሎበት የነበረው የሰላም ስምምነት በድንገት አደጋ ላይ ወድቋል። የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ጣታችን ቃታ ላይ ነው ሲሉ ለከፍተኛ ወታደራዊ ዝግጅት አውጇል። በሊባኖስ የበርካታ ሰዎች ሕይወት የቀጠፈ እጅግ መጠነ ሰፊና አሳሳቢ ጥቃት ተፈጽሟል። በዝርዝሩ የማስደምጣችሁ ይሆናል። ይህንን ተከትሎ ኢራን በበኩሏ አሜሪካ ቃል አጥፊ ነች በማለት ጸጸት የሚያስከትል ታላቅ የአጸፋ እርምጃ እንደምትሰነዝር በይፋ ዝታለች። የምትሰሙት ይሆናል። እንዲሁም ነዳጅ ጫኝ መርከቦች በሆርሙዝ ወሽመጥ በኩል ማለፍ ማቆማቸው ተዘግቧል። በሰዓቱ ይደመጣል። የሰላም ስምምነቱ ለምን በድንገት ፈረሰ? በትራምፕና በኔታንያሁ መካከል ምን ተፈጠረ? የኢራን አብዮታዊ ዘብ እጃችን ቃታ ላይ ነው ሲል ያስተላለፈው አስፈሪ ማስጠንቀቂያ፣ እናም በቤይሩት የደረሰው እጅግ ከፍተኛ ጉዳት፣ እነዚህንና ሌሎች መደመጥ ያለባቸው ዝርዝር መረጃዎችን ይዘናል። ቪዲዮን ላይክ በማድረግ ጀምሮ አዳዲስ መረጃ በፍጥነት ዩቲዩብ ላይ ሲለቀቅ ቀድሞ እንዲደርሰው የዩቲዩብ ቻናሌ ሰብስክራይብ ማድረግ፣ የደውል ምልክቷን መጫን ቤተሰብ እንድትሆኑ በአክብሮት እየጋበዝን ሀሳብ አስተያየቶን በኮሜንት መስጫው ላይ አጋሩን። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ዝርዝር መረጃውን አድምጡ፣ አብረን እንከታተለው። ክቡራን አድማጮች፣ በቅድሚያም የኔታንያሁ ጣታችን ቃታ ላይ ነው መግለጫ። በመጀመሪያ መረጃዎችን በአሜሪካና በኢራን መካከል የተኩስ አቁም ስምምነት መደረጉን ተከትሎ የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ በሰጡት የቪዲዮ መግለጫ ሀገራቸው ገና የምታሳካቸው ተጨማሪ ግቦች እንዳሏትና በማንኛውም ጊዜ ወደ ጦርነት ለመመለስ ዝግጁ መሆኗን አስታውቋል። ጠቅላይ ሚኒስትሩ ባስተላለፉት መልእክት ገና የምናጠቃቸው ተጨማሪ ግቦች አሉን፣ እነሱም በስምምነት አሊያም ዳግም ወደ ጦርነት በመግባት እናሳካቸዋለን ሲሉ ቃል ገብቷል። እስራኤል በማንኛውም ሰዓት አውዳሚ እርምጃ ለመውሰድና ወደ ጦርነት ለመመለስ ሙሉ ዝግጅት እንዳላት የገለጹት ጠቅላይ ሚኒስትሩ ጣታችን አሁንም ቃታ ላይ ነው ማለት ጠንካራ ማስጠንቀቂያ አዘል መልእክት አስተላልፈዋል። በተጨማሪም ኔታንያሁ ለሕዝባቸው ባደረጉት ንግግር የእስራኤል ሕዝብ በጦርነት ወቅት ላሳየው ጽናት ምስጋናቸውን አቅርበው በግንባር ካሉት ተዋጊዎቻችንና በደጀን ካለው ሕዝባችን ጋር በመሆን እጅግ ግዙፍ ድሎችን አሳክተናል ብለዋል። የዘመቻው ማጠቃለያ ውጤት እስራኤል ከመቼውም ጊዜ በላይ ጠንካራ፣ ኢራን ደግሞ ከመቼውም ጊዜ በላይ ደካማ መሆኗን ያሳየ ነው ሲሉ የሀገራቸውን የበላይነት አጉልተው ገልጸዋል። በሌላ ዜና የኢራን ፓርላማና ባለ 10 ነጥብ እቅዱ መጣስ። ወደሚቀጥለው መረጃችን ስናልፍ የኢራን ፓርላማ አፈ ጉባኤ መሐመድ ባገር ጋሊባፍ ጦርነቱን ለማቆም ኢራን ያቀረበችው ባለ 10 ነጥብ የውሳኔ ሀሳብ ውስጥ የሚገኙ 3 አንቀጾች ድርድሩ ሳይጀምር ጥሰት እንደተፈጸመባቸው አስታውቋል። ጥሰት ከተፈጸመባቸው ጉዳዮች መካከል የፓኪስታን ጠቅላይ ሚኒስትር ሼባዝ ሻሪፍ ጭምር ያረጋገጡትና የተኩስ አቁም ስምምነቱ ሊባኖስንም ያካትታል የተባለው መግባባት ይገኝበታል። በተጨማሪም አንድ ሰርጎ አጥፊ ድሮን ወደ ኢራን አየር ክልል መግባቱን የገለጹት ጋሊባፍ ይህ ድርጊት የአየር ክልል ጥሰቶችን የሚከለክለውን አንቀጽ በግልጽ የጣሰ መሆኑን ተናግሯል። የኢራን ዩራኒየምን የማበልጸግ መብትን በዚህ እቅድ ውስጥ ተካቶ የነበረ ቢሆንም ይህ ተጥሷል ብሏል። ጋሊባፍ ሲናገሩ ገና ድርድሩ ሳይጀምር ጥሰት በታየበት ሁኔታ የተኩስ አቁም ወይም ድርድር ማድረግ ምክንያታዊነት የጎደለው ሲሉ ድርድሩ አደጋ ላይ መውደቁን ገልጸዋል። ይህ በእንዲህ እንዳለ ዋይት ሀውስ የፕሬዚዳንት ትራምፕ ቀይ መስመር ማለትም የኢራን ዩራኒየም ማበልጸግ ሙሉ በሙሉ መቆም አለበት የሚለው አቋም እንደማይለወጥ ማስታወቁ ድርድሩን ይበልጥ ውስብስብ አድርጎታል። በሌላ ዜና የአብዮታዊ ዘቡ ማስጠንቀቂያና የቀጠና ውጥረት ወደሚቀጥለው መረጃ ስናልፍ የተኩስ አቁም ስምምነቱ በድጋሚ የጣሰ ባለበት በዚህ ወቅት የኢራን አብዮታዊ ዘብ ለማንኛውም አዲስ ጥቃት ምላሽ ለመስጠት ዝግጁ መሆኑን ገልጿል። እጃችን በቃታ ላይ ነው ያለው አብዮታዊ ዘቡ በኢራን ላይ ለሚሰነዘር ማንኛውም ትንኮሳ የሚሰጠው ምላሽ ካለፈው በበለጠ ከፍተኛ እንደሚሆን አስታውቋል። በጠላት ቃል ኪዳን ላይ ምንም አይነት እምነት የለንም በማለት ስምምነቱ አስተማማኝ እንዳልሆነም ገልጿል። በተጨማሪም የአሜሪካ አጋር የሆኑ የክልል ሀገራት ከአሜሪካና ከእስራኤል ጋር ያላቸው ትብብር እንዲያቆሙ አስጠንቆ ከአሜሪካና ከእስራኤል አቅመቢስነት ትምህርት መውሰድ አለባችሁ ብሏል። ይህ መግለጫ የመጣው በኢራን ላቫ ነዳጅ ማጣሪያ ላይ ጥቃት መፈጸሙን፣ በኩዌት ድሮኖች ጉዳት ማድረሳቸውና የተባበሩት አረብ ኤሚሬት ሚሳኤል ለመከላከል እርምጃ መውሰዷን ባስታወቀች ማግስት ነው። ይህም ቀጠናው ወደ ቀጥተኛ ግጭት ለመግባት ጫፍ ላይ እንደሆነ ተንታኞች እየተናገሩ ይገኛሉ። በሌላ ዜና የቤይሩት አሰቃቂ ጥቃት፣ አሜሪካ ቀይ መስመርና የፓኪስታኑ ድርድር ወደሚቀጥለው መረጃችን ስናልፍ እስራኤል በሊባኖስ ዋና ከተማ ቤይሩትን ጨምሮ ባደረሰችው መጠነ ሰፊና አሳሳቢ የጥቃት እርምጃዎች 254 ሰዎች ሕይወት ሲያልፍ ከ1165 በላይ የሚሆኑት ደግሞ መቁሰላቸው ተረጋግጧል። የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ
ይህንን መጠነ ሰፊ እርምጃ አስመልክተው ለጋዜጠኞች በሰጡት መግለጫ ከኢራን ጋር የተደረሰው የተኩስ አቁም ስምምነት ሂዝቦላን አይጨምርም፣ ሂዝቦላን መምታታችን እንቀጥላለን ብሏል። አክሎም ሂዝቦላ ሰላማዊ ናቸው ብሎ የሚንቀሳቀስባቸውን ቦታዎች አጥቅተናል ሲሉ ለድርጊቱ ማብራሪያን ሰጥተዋል። ይህ በእንዲህ እንዳለ የኢራን የውጭ ጉዳይ ሚኒስትር አራጊች በቴሌግራም ገጻቸው ባሰፈሩ ጽሑፍ አሜሪካን ክፉኛ ወቅሰዋል። ሚኒስትሩ ሲናገሩ አሜሪካ በእስራኤል በኩል በውክልና መዋጋት ወይም የተኩስ አቁም ስምምነቱን መምረጥ አለባት። በኢራንና በዩናይትድ ስቴትስ መካከል የተደረሰ የስምምነት ሁኔታዎች ግልጽ ናቸው። አሜሪካ ወይ የተኩስ አቁም ስምምነቱን አሊያም በእስራኤል በኩል የሚካሄደውን ጦርነት መምረጥ አለባት። ሁለቱንም አብረው ማስኬድ አይችሉም ሲሉ አስጠንቋል። ሚኒስትሩ አራጊች አክሎም ዓለም በሊባኖስ ውስጥ እየደረሱ ያሉ ሁኔታዎች እያየ ነው። አሁንም ኳሱ በአሜሪካ እጅ ነው። የዓለም ሕዝብ ይችን ሀገር ቃል ኪዳኗን ትፈጽም አሊያም ታፈርስ እንደሆን እየተመለከተ ነው ብሏል። በሌላ በኩል ዋይት ሀውስ በፕሬዝዳንት ዶናልድ ትራምፕ በኩል የተቀመጠው ቀይ መስመር እንዳልተለወጠ አስታውቋል። የዋይት ሀውስ የፕሬስ ጸሐፊ ካሮሊን ሌቪቲ በዋሽንግተን ዲሲ ለጋዜጠኞች ሲናገሩ የፕሬዝዳንቱ ቀይ መስመር ማለትም በኢራን ውስጥ ዩራኒየም ማበልጸጊያ እንዲቋረጥ የሚለው አቋም አልተለወጠም ሲሉ አረጋግጠዋል። ይህ ሁሉ ውጥረት እንዳለ ሆኖ አሜሪካ ከፍተኛ ልዑካን ቡድኗን ወደ ፓኪስታን ልካለች። ዩናይትድ ስቴትስ ምክትል ፕሬዚዳንት ጄዲ ቫንስ የትራምፕ ከፍተኛ አማካሪ ጃሬድ ኩሽነር እና ስቲቭ ዊትኮፍ በፓኪስታን ዋና ከተማ ኢስላማባድ በሚደረገው ድርድር ላይ እንዲሳተፉ መላኳ ታውቋል። ሌቪት ለጋዜጠኞች እንደገለጹት ከሆነ የመጀመሪያ ዙር ድርድር ንግግሮች ቅዳሜ ጠዋት የሚካሄዱ ሲሆን የአሜሪካ ልዑካን ቡድን በአካል ተገኝቶ ለመካፈል ዝግጅቱ እንዳጠናቀቀም ተገልጿል። በሌላ ዜና የኢራን አብዮታዊ ዘብ እስራኤል በሊባኖስ የምትፈጽመውን ጥቃት በአስቸኳይ ካላቆመ ጸጸት የሚያስከትል ምላሽ እንደሚሰጥ መዛቱ የኢራን ዜና ወኪል ዘግቧል። አብዮታዊ ዘቡ ባስተላለፈው መልእክት ቃሏን ላጠፈችው ዩናይትድ ስቴትስ እና ጽዮናዊት አጋሯ ከባድ ማስጠንቀቂያ አለን። ጥቃቱ አሁኑኑ ካላቆመ የገባነውን ቃል በመፈጸም ጸጸት የሚያስከትል እርምጃ በቀጠናው ረብሻ ላይ እንሰነዝራለን ብሏል። የሀገሪቱ የዜና ወኪል ኢርና እንደዘገበው በኩሩ ሂዝቦላ ላይ የሚፈጸም ጥቃት ኢራን ላይ እንደተፈጸመ ይቆጠራል። ጦሩም ከባድ ምላሽ በጨካኝ ወንጀለኛ አገዛዝ ላይ ለመውሰድ እየተዘጋጀ ነው ሲሉ ባለስልጣናቱ ገልጸዋል። በሌላ ዜና ለኢራን ጦር መሳሪያ እንዳሸጡ ሲሉ ፕሬዚዳንት ዶናልድ ትራምፕ ተናገሩ። ፕሬዚዳንት ዶናልድ ትራምፕ ለኢራን የጦር መሳሪያ የሚሸጥ አገራት ላይ የ50 በመቶ ታሪፍ እጥላለሁ ሲሉም ዝተዋል። አሜሪካና ኢራን ለረጅም ጊዜ የሰላም መንገድ ተጉዘዋል ያሉት ትራምፕ በትሩዝ ሶሻል ሚዲያቸው ላይ ታሪፍን ማንሳታቸው አነጋጋሪ ሆኗል። ለቴህራን አጋሮችና ወዳጆች ማሳሰቢያ ሰጥተዋል። ሪፐብሊካኑ ወታደራዊ ጦር መሳሪያችሁ ለኢራን የሚያቀርቡ አገራት ወዲያውኑ ታሪፍ ይጣልባቸዋል በሚል መዛታቸው ዋሽንግተን የያዘችው አቋም ጥያቄ ውስጥ አስገብቷል። ለኢራን የጦር መሳሪያ የሚሸጡ አገራት ወደ አሜሪካ በሚገቡ በሁሉ ምርቶቻቸው ላይ ቀረጥ እንደሚጣልባቸው እያወቁ ያድርጉት ብለዋል። ከታሪፍ የሚያልፍ አንድ ምርት አይኖርም በሚል አሳስቧል። ፕሬዚዳንቱ ማሳሰቢያው የ2 ሳምንቱን የተኩስ አቁም ስምምነት ችግር ውስጥ እንዳይከተውም ተሰግቷል። በሌላ ዜና ነዳጅ ጫኝ መርከቦች በሆርሙዝ ወሽመጥ በኩል ማለፍ ማቆማቸው ተዘገበ። የኢራን መገናኛ ብዙሃን እስራኤል የእግረኛ ጦር ወደ ሊባኖስ ከገባ ወዲህ ግዙፍ ያላቸው ድብደባ መፈጸሙን ተከትሎ በሆርሙዝ ወሽመጥ ነዳጅ ጫኝ መርከቦች ማለፍ ማቆማቸው ዘገቡ። ኢራንና አሜሪካ በደረሱት የተኩስ አቁም ላይ በባህር ወሽመጡ በኩል ነዳጅ ጫኝ መርከቦች እንዲያልፉ ማድረግ ቁልፍ የስምምነቱ አካል ነው። ነገር ግን ከኢራን እስላማዊ አብዮታዊ ዘብ ጋር ግንኙነት ያለው ፋርስ የዜና ወኪል ትናንት ማለዳ ከቴህራን ፈቃድ አግኝተው 2 ነዳጅ ጫኝ መርከቦች ማለፍ ችለው የነበረ ቢሆንም ከዚያ በኋላ ግን መርከቦች እንዳያልፉ ተደርጓል። ዘ እስላሚክ ሪፐብሊክ የዜና ወኪል በበኩሉ እስራኤል በሊባኖስ ላይ የምትፈጽመውን የአየር ድብደባ በመቀጠሏ የመርከቦቹ ጉዞ መቋረጡን ዘግቧል። በመጨረሻም ከሀገር ውስጥ በፊንቴክ የማጭበርበር ወንጀል የተጠረጠሩ አርቲስቶችና ቲክቶከሮች ላይ ፖሊስ የጠየቀው የተጨማሪ የ14 ቀን የምርመራ ጊዜ ላይ ለመወሰን ፍርድ ቤት ለዛሬ ቀጠሮ ይዟል። ከፊንቴክ ኢንቨስትመንት ጋር በተያያዘ በከፍተኛ የማጭበርበር ወንጀል ተጠርጥረው በቁጥጥር ስር የዋሉት አርቲስቶችና ቲክቶከሮች ትናንት መጋቢት 30 2018 ዓ.ም በፌዴራል መጀመሪያ ደረጃ ፍርድ ቤት ቀርበው ነበር። መርማሪ ፖሊስ በቀሪ የምርመራ ስራዎቹ ምክንያት ተጨማሪ 14 ቀናት እንዲፈቀድለት ጠይቋል። ባለፉት 12 የምርመራ ቀናት ያከናወናቸውን ተግባራት ለፍርድ ቤቱ ያስረዳው ፖሊስ 12 የመንግስትና የግል ሚዲያዎች እንዲሁም ሁሉም የሀገሪቱ ባንኮች
በጉዳዩ ዙሪያ ያላቸውን መረጃ በጽሑፍ እንዲልኩ መጠየቁን አስረድቷል። እስካሁን የ150 ምስክሮች ቃል የተቀበለ ሲሆን ገና ያልተሰሙ ሌሎች ተጨማሪ ምስክሮች መኖራቸው ጠቁሟል። እያንዳንዱ ተጠርጣሪ በወንጀል ድርጊት ውስጥ የነበረውን የግል ተሳትፎና ጥቅም ትስስር የሚገልጽ ማብራሪያ ለችሎቱ አቅርቧል። የተጀመሩ የሰነድና የሰው ማስረጃዎች ማሰባሰብ ስራዎችን ለማጠናቀቅ ተጨማሪ 14 ቀናት እንዲሰጠው ፖሊስ ጠይቋል። በተቃራኒ ጠርጣሪ ጠበቆች ደንበኞቻቸው በዋስ እንዲፈቱ ለፍርድ ቤት ጥያቄ አቅርቧል። ጠበቆቹ ባቀረቡት መከራከሪያ ፖሊስ የጠቀሳቸው ቀሪ የምርመራ ስራዎች ተጠርጣሪዎች ውጭ ወጥተው ሊከናወኑ የሚችሉ እንጂ የእነሱን መታሰር የግድ የማይሉ መሆናቸውን ገልጿል። ተጠርጣሪዎቹ የቤተሰብ አስተዳዳሪ መሆናቸውና የተወሰኑት ደግሞ የጤና እክል ያለባቸው መሆኑን በመጥቀስ የዋስትና መብታቸው እንዲከበር ጠይቋል። የግራ ቀኙ ክርክር ያዳመጠው ፍርድ ቤቱ የፖሊስን የምርመራ መዝገብ መርምሮ ውሳኔ ለመስጠት ለዛሬ አርብ ሚያዝያ 1 ቀን 2018 ዓ.ም ከሰዓት በኋላ ተለዋጭ ቀጠሮ መስጠቱ ተዘግቧል። ይህ መረጃ ባለቤትነቱ የሸገር ኤፍኤም 102.1 ሬዲዮ ጣቢያ ነው። ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች ለሰዓቱ ያስኩላችሁ ሰበር መረጃ እነዚህን ይመስሉ ነበረ። በመካከለኛው ምስራቅ ያለው ሁኔታ ሰዓት ባልሞላ ጊዜ ውስጥ መልኩን እየቀየረ ይገኛል። ያ ተስፋ የተጣለበት የሰላም ስምምነት ጸንቶ ይቆያል ወይንስ ዓለም ሌላ ያልታሰበ ቀውስ ውስጥ ትገባለች የሚለው የሁላችንም ስጋት ሆኗል። ፕሬዚዳንት ዶናልድ ትራምፕ የጀመሩት የዲፕሎማሲ ጥረትና የኔታንያሁ ጣታችን ቃታ ላይ ነው ማስጠንቀቂያ ወዴት ያመራን ይሆን? እናንተስ በዚህ ጉዳይ ላይ ምን ትላላችሁ? ይህ የተኩስ አቁም ስምምነት እንዲቀጥል አሜሪካ ምን ማድረግ አለባት? ወይስ እስራኤልና ኢራን ወደማይመለስበት ግጭት ውስጥ መግባታቸው አይቀሬ ነው? ያላችሁን ማንኛውም ሀሳብና አስተያየት በኮሜንት መስጫው ላይ አስፍሩልን። ቪዲዮን ከወደዳችሁት ላይክ በማድረግ ለሌሎች እንዲደርስ አግዙ። ለቻናላችን አዲስ ሆናችሁ ደግሞ እንደዚህ ያሉ ትኩስና ሰበር መረጃዎች በየደቂቃው እንዲደርሷችሁ ሰብስክራይብ ማድረግ የደውል ምልክቷን መጫን አትርሱ። ከሰዓታት በኋላ በሚሰሙ በአዲስ መረጃ እስከምንገናኝ በያለንበት የዓለም ዳርቻ ቸር እንቆይ።